ጋይስ ግን ማለት ነው ደስ የማይለው ቀናቶች ሁሉ እንደሚያልፉላ ማለት ነው። የምር በጣም እየተካፈታችሁ ነው። በጣም እየተካፈታችሁ ነው ሩታ ላይ ማለት ነው። በጣም ይሄ ሁሉም ቀን እኮ ያልፋል። ነገ ተመልሰ ሊስቅ ትችላለች። ተመልሳችሁ እናንተ ነገ ልታለቅሱ ትችላላችሁ። እናንተ ዛሬ ላይ እሷ ላይ ስለ እሷ ታወራላችሁ፣ ስለ እሷ መጥፎነት ታወራላችሁ። ግን ምን የምታውቁት ነገር የለም። ምን የምናውቀው ነገር የለም። እሷ ምን እንደሆነች ምን የምናውቀው ነገር የለም። ባይዘዊ ማለት ነው። ይሄ ቀን ሁሉ ያልፋል። ቀኖቹ ያልፋል። ሁሉም ለቅሶም ሆነ ሳቅ ሆነ ሁሉም ነገር ያልፋል። ግን የምታወሩት ግን ነገሮች በጣም ነው የሚያስጠላው፣ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው ማለት ነው። ይሄ አሁን ሉል ጠፍቷል እየተባለ ነው አይደል? አሁን ሉል እስከሚገኝ ድረስ ሁሉም የተጠረጠሩ ልጆች ማለት ነው፣ የተጠረጠሩ ሰዎች ጥርጣሬ ላይ እሷ የሚጠረጥሩ ሰዎችን ሁሉንም እኮ እስር ቤት ማስገባት ትችላለች። ሉል እስከሚገኝ ድረስ እስር ቤት ላይ ቁጭ ማስባል ትችላለች። ግን ማለት ነው ይሄ እኔ ጥያቄ የሆነብኝ ነገር ባለፈው ፍቅር ጋር አብርሃም ሉልን ይዞ የመጣ ጊዜ እንደዚህ ብሏል። እኔ እስከ 1 ሳምንት ልጁን ወስጄ ካላስለቀስኩሽ ቅጥል ካላረኩሽ ብሏል አብርሃም ማለት ነው። እዛን ቀን እንደዚህ አይነት ቃል ተጠቅሟል ባይዘው ማለት ነው። እና አብርሃም ለምንድን ነው ይህን ያክል ተረጋግቶ ያለው? እውነት ልዑል አብርሃም ጋር ባይሆን ነው አብርሃም እንደዚህ ተረጋግቶ ያለው? ቆይ እንዴት ነው ነገሩ ብዬ ነው ማስበው። ያኔ ልዑል አንዴ ብዙ ቤት ሲፈለግ አብርሃም ጋር ሲፈለግ ሄርሜላ ጋር ሲፈለግ ቡዜ ጋር እንደዚህ እየሄዳ እኮ ሊሸውዱ ይችላሉ። ባይዞ እሺ፣ በሰላም ነው ሩታ። እሺ፣ አውቃ እንደዚህ ታለቅሳለች። ቪዲዮ ማለት ነው ትላንትና ቪዲዮ ተጀምሮ እስከሚያልቅ ድረስ ሩታ በጣም እያለቀሰች ነበር። እንዴት እሺ ዝም ብላ እንደዚህ ታለቅሳለች? ያኔ ግን ብዙ ምንም ማናውቀው ነገር ላይ ብዙ አንፍረድ። የምንም ማለት ነው በሚታዩት ነገር ላይ ፍረዱ እንጂ የሌለ ነገር አምጥታችሁ አትፍረዱ። ያኔ ሉል አልተሰረቀም። ሉል በቃ አያየኑ አሁን እየሰማን ያለ ነው። ሉል ተሰርቋል አይደለ? ኦኬ ሉል ተሰርቋል ብለን ማውራት ነው እንጂ አልተሰረቀም። የታየኑ የት ነው ያለው ታዲያ? አልተሰረቀም እንዴ? ለምን ታለቅሳለች? ለምንድን ነው ታዲያ ያላየኑ ነገር ለምንድን ነው የምንፈርደው? ለምንድን ነው ያላየኑ ነገሮች የምንፈርደው? ኦኬ የሰማኑ ነገር ኦኬ እንፈርዳለን። አሁን ሉል ተሰርቋል ብለን መፍረድ እንችላለን። ምክንያቱም እያሳዩ ያሉት ሉል እንደተሰረቀ ነው አይደለ? ሉል እንዳልተሰረቀ ማን ነው ሄዳችሁ አይታችኋል? ቪዲዮ ተለቋል ሉል ተሰረቀም ብላችሁ ሉል የለም ሉል አለ የሚለው ነገር ሄዳችሁ አይታችኋል? ግን እኮ ዛሬ ፋክት ነው። ሉል ማይገኝ ከሆነ ታላችሁ አብርሃም ቡዜ ሄርሜላ ሁሉም እስር ቤት እንደሚገቡ ማለት ነው። ምክንያቱም ተጠርጣሪዎች እነዚህ ናቸው ብላ ማስገባት ትችላለች። አሁን ሁሉም ለቤተሰብ ብለ ነው ሩታ ያከበረችው። ምክንያቱም የአንቺ ልጅ ብቻ ነው ወይ ለእኛም እኮ ልጅ ነው ስለሚሉ ሁሉንም ሰዎቹን ጠይቃለች። እንደሱ ማለት ነው እንደ ህሌና ያለ ሰው እየጠየቀች ነው ጠይቃለች። ሁሉም የለም እኔ ጋ የለም አትበጂ አረ ኢፈሪ እያሉ ነበር ትላንትና። ስለዚህ ይሄ ልጅ ካልጠፋ እንዴት እንደዚህ ታብዳለች? እንዴት ለምን ታብዳለች? ያኔ ልጁ አልጠፋም ለምን ታብዳለች? ለምንድን ነው እኔ የምር በዚህ ሁኔታ ላይ አልገባም። ልጁ ጠፍቷል በቃ ጠፍቷል ብዬ ነው የምደመድመው። አልጠፋም ምናምን የሚለው ነገር እኔ አልደመድምም። ባይዞኝ ማለት ነው እየታየው እኔ ያየሁት የሰማሁት ሉል እንደጠፋ ነው። እኔ ማውቀው ታሪክ ምንም የለም። ለምንድን ነው ሌላ ታምር የምታወሩት? እንደዚህ ነው በዚህ ወጥታ ነው በዚህ ገብታ ነው እንደዚህ ሆኖ ነው እንደዚህ ቆጭ እንቅላታችሁ ስንት ነገር ነው የሚያስቡት። አሁን የውሽሚት ደጋፊዎች ማለት ነው ለውሽሚት ብር መላክ ነው የሚታስቡት? ለራሳችሁ ቤተሰብ ነው የሚታስቡት ወይ ለሩታ የምታሳብድ? ሩታው እኮ ታሳብዳችኋለች ስትፈልግ ማለት ነው። እብድ ትላላችሁ። ምን አገባት እሷ? እብድ ትላላችሁ። ባይዞ ሉል በሳይጠፋ እንደዚህ አትሉም። የሸልዬ ደጋፊዎች ደግሞ ታረጋጉ። ብዙም ደስተኛ አትሁኑ። ይሄ ቀን ያልፋል። በጣም ደስተኛ ሆናችኋል። አረ ምንም ደስተኛ አትሆኑ። የምር ቀኖች እንደሚያልፍ እወቁ። ዛሬም ሊያልፍ ይችላል ይሄ ቀን ማለት ነው። ዛሬ ተመልሰ ልትስቅ ትችላለች። ብዙ አትብዱ፣ ብዙ አትደሰቱ። እንዴ የሰው ውድቀት የሚያስደስታችሁ ሰዎች ቆይ ራሳችሁ የማትወዱት ነገር ለሰው ላይ እንዲሆን የምትፈልጉ ሰዎች ማለት የውሽሚት ደጋፊዎች ናቸው። ሰው ናቸው እናንተ። ሰላም ቤተሰብ እንዴት ናችሁ? ዳና ቆያችሁ? እንዴት ናችሁ? ዳና አደራችሁ አላችሁ? ሁሉ ሰላም፣ ሁሉ ምርጥ፣ ሁሉ አሰልማም ከኔ ጋር ሁሉ ምርጥ ነው ላችኋለሁ።
እኔ የምር በጣም እየደበረኝ ነው፣ በጣም እየደበረኝ ነው። ልጅቷ ይህን የሚያክል እያለቀሰች እኔ ትላንትና ቡዜ ኢፈሪ ኢፈሪ የምትለው ነገር አሳስቦኛል። አንዴ ለምንድን ነው ኢፈሪ ኢፈሪ ለምንድን ነው የምታፍረው? ቡዜ በራሷ ልጆች የምታፍር ከሆነ ለምንድን ነው ሩታ በራሷ ልጅ የምታፍረው? እሷ እኮ አታፍረው። ለምን በክብር ነው አግብታ የወለደችው። ዝም ብላ ድቃላ አይደለም የወለደችው። ዝም ብላ ከአልቤርጎ ቤት ላይ አይደለም የወለደችው። ስለዚህ የሚታፍረው ነገር እንኳን ዲቃላ የወለደ መንገድ ላይ እንትን እየሆነ የወለደ ሰው ራሱ አያፍርም፣ በልጁ ማለት ነው፣ በልጆቹ። እናንተ ሰው ናቸው የምር እውነት። አሁን ቡዜ አንቺ ሰው ነሽ። አሁን አብርሃም አንተ የምር የልጅ አባት ነህ አንተ። ለፍቅር ለሰው ለሴት የምትገባ ሰው ነህ። አሁን እኔ ትናንትና ይህንን ሳያውቅ ማለት ነው በጣም ነው እየደበረኝ። ያኔ ልጁ ጠፍቶ እሱ ትልቁን ሕፃን አቅፏል። ኧረ እናንተ የእናንተ እስከፋ የምር በጣም 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 የሚያሳፍረው አሳፋሪዎች ባለጌዎች ናችሁ ሲጀመር።